Donald Trump has reportedly lashed out at Israel's Prime Minister. በዋይት ሃውስና በእስራኤል ጠቅላይ ሚኒስትር ቢሮ መካከል የተፈጠረው ታሪካዊ ፍጥጫ አሁን ፍጹም ወደማይመለስበት መስመር ተሻግሯል። A reported phone call, a furious outburst. ፕሬዚዳንት ዶናልድ ትራምፕ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ በስልክ ያወረዱባቸውን እጅግ አስደንጋጭና ቃላት የሌላቸውን የስድብ ናዳዎች አሁን ተናግሬያለሁ በማለት በአደባባይ አረጋግጠዋል። ትራምፕ ለኔታንያሁ አንተ ፍጹም እብድ ነህ፣ እኔ ባልኖር ኖሮ አሁን ያለኸው ወህኒ ቤት ነበር እያሉ በከፍተኛ ቁጣ የጮሁባቸው የምስጢር ስልክ ጥሪዎች ማውጣታቸው በሁለቱ መሪዎች መካከል ያለውን ታላቅ የስትራቴጂ ስምምነት ፍንክች አድርጎታል። Trump sharply criticized Netanyahu. የዓለምን የፖለቲካና የኢኮኖሚ ሚዛን በአንድ ጀንበር ሊያናውጥ የሚችለው የአሜሪካና የኢራን ድብቅ ፍጥጫ አሁን የት ደረሰ? ከዋይት ሃውስ እስከ ቴህራን ቤተ መንግሥት፣ ከእስራኤል የደህንነት ስብሰባዎች እስከ ሆርሙዝ ወሽመጥ፣ የባህር ላይ ውጥረት፣ የዓለም ዜና አውታሮች ያልተናገሯቸው ድራማዊ ክስተቶች አሁን በይፋ ብቅ ማለታቸውን ጀምረዋል። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ስምምነቱ አልቋል ከማለታቸው በስተጀርባ የኔታንያሁ መንግሥት ራሱን ሙሉ በሙሉ ከጨዋታው ውጭ ሆኖ ማግኘቱ በእስራኤል ፖለቲካ ላይ ታላቅ ድንጋጤና ቁጭትን ፈጥሯል። ይብስ ብሎም ኢራን ዓለምን ስታስፈራራበት የኖረችውን የዩራኒየም ማበልጸግ የኒውክሌር ዶክትሪኗን በመተው ጠላት በቦምብ ሊያፈርሰው የማይችለውንና የዓለምን ኢኮኖሚ አንገት የሚቀስረውን የሆርሙዝ ወሽመጥን እንደ አዲስ የጅምላ ማናወጫ መሳሪያ ለመጠቀም ወደ መሸጋገር አምርታለች። ትራምፕ ኦማንን እደመስሳታለሁ ብለው እስከ መዛት ያደረሳቸው ከጀርባ የተሸረበው ይኸው ምስጢራዊ የዲፕሎማሲና የወታደራዊ ኃይል ሽግግር ታሪክ እነሆ ይጋልጣል። አብራችሁን ቆዩ። የሳሎን ሰዎች፣ ዮናስ ክብረት ከእናንተው ጋር ነኝ። ፕሬዚዳንት ትራምፕ ረቡዕ ዕለት በሰጡት መግለጫ ከአክሲዮስ ቀድሞ በወጣው ዘገባ ላይ እንደተጠቀሰው በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ባደረጉት አስፈሪ ስልክ ጥሪ ላይ ስለ ሊባኖስ ጉዳይ እሳቸውን በጥብቅና በኃይለኛው እንደኮነኗቸው አረጋግጠዋል። የትራምፕ ማረጋገጫ በሁለቱ መሪዎች መካከል በሊባኖስ ውስጥ በሚደረገው ውጊያ ላይም ሆነ ከኢራን ጋር ባለው ጦርነት ዙሪያ የሰፋና እየጠነከረ የመጣ መለያየት መኖሩን የሚያሳይ ትልቅ ምልክት ነው። ሚሪንዳ ዴቪን በኒውዮርክ ፖስት ፖድካስት ላይ ትራምፕን ኔታንያሁ ላይ ፍጹም እብድ ነህ ብለው እንደጮሁባቸውና ትራምፕ ባይረዷቸው ኖሮ አሁን ወህኒ ቤት ይገቡ እንደነበረ ተናግረው እንደሆነ ጠየቀቻቸው። ትራምፕም ሲመልሱ አዎ ተናግሬያለሁ አሉ። በመቀጠልም ተቆጥቼ ነበር ማለት አልፈልግም፣ ነገር ግን እሱ ዘወትር ከሊባኖስ ጋር በሚያደርገው ውጊያ ላይ ትንሽ ተበሳጭቼ ነበር። በአንድ ወቅት ቢቢ ይህን ማቆም አለብን አልኩት ሲሉ አክለዋል። ከዚያም ኔታንያሁን እንደሚወዱትና አብሮት በጥሩ ሁኔታ እንደሰሩ ጠቅሰዋል። ረቡዕ ዕለት ከሲኤንቢሲ ጋር ባደረጉት ቃለ መጠይቅ ኔታንያሁ ስለ ስልክ ጥሪው ተጠይቀው በአክሲዮስ ዘገባ ላይ ከተጠቀሱት ዝርዝሮች መካከል አንዳቸውንም አልካዱም። ነገር ግን ይህ ከትራምፕ ጋር ባላቸው ግንኙነት ላይ የመጣ ቀውስ እንዳልሆነም ተናግረዋል። እኛ በርካታ ውይይቶችን አድርገናል። ይህንን እንደ ቀውስ የምታስቡት ከሆነማ ሌሎቹን ውይይቶቻችንን ልታዩ ይገባል። እኛ የጋራ ገባለን። አንዳንዴ ልክ በጥሩ ቤተሰቦች ውስጥ እንደሚታየው ስልታዊ የሐሳብ ልዩነቶች ይኖሩናል። ነገር ግን ሁልጊዜም መፍትሄ የምናገኝበትን መንገድ እንፈልጋለን። እናም ይህንን የምናደርገው እንደ ታላላቅ ጓደኛሞች ነው። ጠዋት ላይ ልንደነበር እንችላለን፣ ከሰዓት በኋላ ግን የጋራ እርምጃ ይኖረናል ብለዋል ኔታንያሁ ከትራምፕ ጋር ባላቸው ግንኙነት ላይ ለውጥ መኖሩን አስተባብለዋል። እሱ እስራኤል በዋይት ሃውስ ውስጥ ካገኘቻቸው ፕሬዝዳንቶች ሁሉ ታላቁ ነው። እሱ ያከብረኛል፣ እኔም አከብረዋለሁ። ልዩነቶቻችንን የምንፈታበትን መንገድ ሁልጊዜም እናገኘዋለን ብለዋል። ትራምፕ የእሱ እርዳታ ባይኖር ኖሮ ወህኒ ቤት እንደሚገቡ ነግሯቸው እንደሆነ ሲጠየቁ ኔታንያሁ አልካዱትም። ትራምፕ የሐሰትና የማይረባ በማለት ለጠሯቸው የሙስና ክሶች ላደረጉላቸው ድጋፍም ምስጋና አቀርበውላቸዋል። ትራምፕ ሰኞ ዕለት ባደረጉትና የስድብ ቃላት በተቀላቀለበት የስልክ ጥሪ ላይ እስራኤል በሊባኖስ ውስጥ በፈጸመችው የጦርነት ማባባስ እርምጃ ምክንያት በኔታንያሁ ላይ በከፍተኛ ቁጣ ባርቀውባቸዋል። ይህ የስልክ ጥሪ የመጣው እስራኤል በሊባኖስ ውስጥ በምትፈጽመው ድርጊት ምክንያት ኢራን ከአሜሪካ ጋር የምታደርገውን ድርድር ሙሉ በሙሉ እንደምታቋርጥ ከዛተች በኋላ ነበር። የአሜሪካ ባለሥልጣናት እንደገለጹት ትራምፕ ለኔታንያሁ ቤሩትን ለመደብደብ ከዚያም ዕቅድ እንዲያፈገፍግ የነገሩ ሲሆን እንዲህ አይነቱ እርምጃ እስራኤልን በዓለም አቀፍ ደረጃ ይበልጥ ወደ ተገለለችበት ማዕዘን እንደሚገፋት አስጠንቅቀዋል። ትራምፕ ለኔታንያሁ የተናገሩትን ንግግር ያጠቃልላል። አንድ የአሜሪካ ባለሥልጣን እንደገለጹት ትራምፕ አንተ ፍጹም እብድ ነህ፣ እኔ ባልኖር ኖሮ አሁን ያለው ወህኒ ቤት ነበር። እኔ ያንተን መቀመጫ እያዳንኩት ነው። አሁን ሁሉም ሰው ይጠላሃል።
በዚህ ድርጊት ምክንያት ሁሉም ሰው እስራኤልን እየጠላት ነው ብለውታል። ስለ ስልክ ጥሪው መረጃ የደረሳቸው ሁለተኛ ምንጭ እንደገለጹት ትራምፕ በጣም ተናደው የነበረ ሲሆን በአንድ ወቅት ኔታንያሁ ላይ ምን አይነት የእብደት ሥራ ነው የምትሠራው በማለት በከፍተኛ ድምፅ ጮሆበታል። ከዚህ የስልክ ጥሪ በኋላ ኔታንያሁ ቤሩትን ለመደብደብ አቅደው የነበረውን ወታደራዊ ኦፕሬሽን ሰርዘዋል። ትራምፕ ደግሞ አዲስ የተኩስ አቁም አውጀዋል። በአሜሪካና በኢራን መካከል ያለው የሰላም ንግግር አሁን ምን ደረጃ ላይ ይገኛል? በአሜሪካና በኢራን መካከል ያለውን ጦርነት ለማቆም የሚደረጉት ንግግሮች አሁን ስላሉበት ደረጃ በእርግጠኝነት መናገር የሚቻለው ብቸኛው ነገር የዶናልድ ትራምፕ መግለጫዎች ምንም አይነት መመሪያ ሊሆኑ የማይችሉ ብቻ ናቸው። የአሜሪካው ፕሬዝዳንት ባለፈው ግንቦት 23 ላይ ስምምነቱ በከፍተኛ ደረጃ ተደራድሮ ያለቀለት መሆኑን ተናግረው ነበር። ያ የቀረበው ሐሳብ ማዕቀቡ እንዲነሳና የታገዱት የኢራን ንብረቶች እንዲለቀቁ በማድረግ ምትክ የሆርሙዝ ሰርጥ ዳግም እንዲከፈት የሚያደርግ ነበር። ነገር ግን ስምምነቱን በኢራን የኒውክሌር እንቅስቃሴዎችና የባሊስቲክ ሚሳኤል አቋሞች ላይ ወዲያውኑ ቅናሾችን የሚያስገድድ አልነበረም። ከሪፐብሊካኑ የጽንፈኛ ክንፍ ለቀረበላቸው ከፍተኛ ተቃውሞ ምላሽ ለመስጠት ሲሉም ትራምፕ በመቀጠል የአሜሪካን አቋም ይበልጥ እንዲጠናከር አድርገዋል። በሚቀጥለው ሳምንት ትራምፕ የሰላም ስምምነቱን ለማጽደቅ ጫፍ ላይ መሆኑ በድጋሚ የተናገሩ ሲሆን የአሜሪካ ባለስልጣናትም ኢራን ወሳኝ የሆኑ ቅናሾችን ማድረጓን የሚገልጽ መረጃዎችን መስጠት ጀምረው ነበር። የኢራን ባለስልጣናት ግን በዩራኒየም ማበልጸግ ወይም በኒውክሌር ፕሮግራሞች የወደፊት ዕጣ ፈንታ ላይ ትልልቅ ቅናሾችን ተቀብለዋል የሚሉትን ሪፖርቶችም አስተባብለዋል። በመቀጠልም ኢራን እስራኤል በሊባኖስ ውስጥ የከፈተችውን ጥቃት በመቃወሟና አሜሪካና ኢራን ወታደራዊ ጥቃቶችን በመለዋወጣቸው ምክንያት ንግግሮቹ ከቀናት በኋላ ተቋረጡ። ትራምፕ ንግግሮቹ ቢያበቁ ምንም ግድ እንደማይሰጣቸው ያወጁ ቢሆንም በዚያን ዕለት ምሽት ግን ድርድሩ በከፍተኛ ፍጥነት እየቀጠለ መሆኑን በድጋሚ አረጋግጠዋል። በኢራን ሚዲያዎች መሰረት አሁን ያለው ሁኔታ ኢራን የቀረበላትን የመጨረሻውን የአሜሪካ ሐሳብ እያጠናችበት ያለችበት ቢሆንም በሁለቱ ሀገራት መካከል ያለው ግንኙነት ግን ተቋርጧል። አሜሪካና ኢራን በእነዚህ ያለፉት ቀናትም ወታደራዊ ጥቃቶችን ተለዋውጠዋል። ታዲያ ሁለቱ ወገኖች በየራሳቸው አቋሞች መካከል ያለውን ልዩነት ማጥበብ ያቃታቸው ለምንድን ነው? አንዱ ግልጽ ማነቆ ድርድሩ እየተካሄደበት ያለው የተዛባና የማይመች ሁኔታ ነው። በአማካኞች በኩል የመገናኘት ቀላል ተግባር ራሱ መዘግየቶችንና ውስብስብነቶችን ይፈጥራል። መልእክቶቹ በመቀጠል የአመራር ለውጥ በተደረገበትና በተሰባበረ የፖለቲካ ስርዓት መታየት ያለባቸው መሆኑና ባለስልጣናት ያሉበትን ቦታ አሳልፎ እንዳይሰጥ በመስጋት መሰረታዊ የኮሚኒኬሽን ቴክኖሎጂዎችን እንኳን ለመጠቀም ፈቃደኛ አለመሆናቸው ሌላ ተጨማሪ ውስብስብነትን ይጨምራል። ነገር ግን በሰላም ጊዜ የሚንቀሳቀስ ይበልጥ የተባበረ የኢራን ስርዓት ቢኖር እንኳን በዋሽንግተን ውስጥ እንደ መሪነት ጥበብ እየተቆጠረ ካለው የመልእክት አለመጣጣም፣ ያልተገመተ አካሄድና ሙያዊ ብቃት ማጣት ጋር መጋፈጡ አይቀሬ ነው። የኢራን ባለስልጣናት ትራምፕ ውስብስብ ስምምነቶችን ለመደራደር የሚያስችል የትኩረት ጊዜ ያለው ብለው አያምኑ። እንዲሁም በሚፈረመው በማንኛውም ስምምነት ላይ ይጸናል ብለው አይተማመኑበትም። ባለፈው ሰኔ 2025 እና ከዚያም በድጋሚ በየካቲት 2026 የኢራን ዲፕሎማቶች ከባድ ድርድር ውስጥ መሆናቸውንና ሊመጣ በሚችለው ስምምነት ቴክኒካዊ ዝርዝሮች ላይ እየሰሩ መሆኑን ያምኑ ነበር። ነገር ግን ብዙም ሳይቆይ የአሜሪካና የእስራኤል ወታደራዊ ጥቃቶች ተከተሉ። ይህ ክስተት አሁን ያሉትን ግጭቶች ለማቆም በሚደረገው የማንኛውም ስምምነት አወቃቀር ላይ ትልቅ አንድምታ አለው። ኢራን ዋሽንግተን በመጀመሪያ ማዕቀቦችን በማንሳት የአሜሪካን የባህር ኃይል እገዳ በማቆምና የታገዱትን የኢራን ንብረቶች በመልቀቅ በኩል ቅናሾችን እንድታደርግ ትፈልጋለች። እንዲሁም ማንኛውም ስምምነት ለወደፊት የአሜሪካ አስተዳደሮች በሕግ አስገዳጅ እንዲሆኑ ትሻለች። የቀደመው ጥያቄ ለትራምፕ በፖለቲካዊ መልኩ በጣም አስቸጋሪ ሲሆን፣ የኋለኛው ደግሞ በሕገ መንግሥታዊ መልኩ የማይቻል ነው። ትራምፕ ራሳቸው ኢራን የእርሳቸውን ከፍተኛ ጥያቄዎች እንድትቀበል ማስገደድ እንደሚችሉ ያቀረቡትን ማብራሪያ አያምኑ። እነዚህ ጥያቄዎች በኢራን የባሊስቲክ ሚሳኤል ፕሮግራም ላይ ጥብቅ ገደቦችን መጣል፣ እንደ ሂዝቦላህና ሐማስ ላሉ ተኪ ቡድኖች የምታደርገውን ድጋፍ ማቆምና የቴህራንን የኒውክሌር እንቅስቃሴዎች ማፍረስ የሚሉትን ያጠቃልላል። ሆኖም ግን ባራክ ኦባማ በ2015 ከኢራን ጋር ከፈረሙት የኒውክሌር ስምምነት ጋር ሊነጻጸር የሚችል ስምምነት ከመፈረም ለመሸሽ በጣም የቆረጡ ይመስላል። ትራምፕ በ2018 አሜሪካን ከስምምነቱ በማስወጣት
ጂሲፒኦኤን በግዴለሽነት ማውደማቸው ይታወሳል። የጂሲፒኦኤ ስምምነት 159 ገጾች ያሏቸው ግዴታዎችንና ቴክኒካዊ አባሪዎችን የያዘ ነበር። ያንን ለመደራደር ጥቂት የማይባሉ የዲፕሎማቶችና የኒውክሌር ባለሙያዎች 20 ወራት ፈጅቶባቸዋል። በአሁኑ ጊዜ የአሜሪካ ዲፕሎማሲ እየተመራ ያለው በትራምፕ አማች ጃሬድ ኩሽነር እና በቢሊዮነሩ የሪል ስቴት ባለሀብት ስቲቭ ዊትኮፍ ነው። ትራምፕ ራሳቸው ኢራን የኒውክሌር መሳሪያ እንዳትሰራ ለመከላከል ምን አይነት ምክንያታዊ መከላከያዎች እንደሚያስፈልጉ እርግጠኛ የሆኑ አይመስልም። በተመሳሳይ ጊዜ የኢራን የበለጸገ ዩራኒየም በ2025 የነበረው የ12 ቀናት ጦርነት በተደበደቡና በፈራረሱ ተቋማት ስር በከፍተኛ ሁኔታ አደገኛ የሆነ የጋዝ መልክ ተቀብሮ እንደሚገኝ ይታመናል። ስለዚህ ኢራን ምን ያህል የበለጸገ ዩራኒየም እንዳላት የማረጋገጡ የመጀመሪያ ሂደት ከጂሲፒኦኤ በፊት ከነበረው ጊዜ ይልቅ እጅግ የላቀ ቴክኒካዊ ፈተና ይፈጥራል። ይህ ደግሞ በበኩሉ በድርድሩ ላይ ተጽዕኖ ያሳድራል። ምክንያቱም የማዕቀብ መነሳት የሚመሰረተው ኢራን ወደ ውጭ በምትልከው የበለጸገ ዩራኒየም መጠን ላይ በመሆኑ ነው። አሜሪካ ወደ ንግግር የገባችው እጅግ በጣም በቀነሰ የማስገደጃ አቅም ነው። በኢራን ላይ ወታደራዊ ኃይልን በመጠቀም የመጨረሻውን የማስገደጃ ካርታዋን ቀድማ ተጫውተዋለች። የአገር ውስጥም ሆነ የዓለም አቀፍ አስተያየቶች የጦርነቱን ውጤት በአብዛኛው እንደ ውድቀት ነው የሚመለከቱ። ኢራን ግን በተቃራኒው ግጭቱን ተቋቁሜ አልፌዋለሁ ብላ ታምናለች። ይህም ኢራን ከጂሲፒኦኤ ወሰን ውጪ የነበሩ ጥያቄዎችን እንድታቀርብ አብቃቅቷል። ከነዚህ ውስጥ ዋነኛው ማንኛውም ሰፊ ስምምነት እስራኤል በአጋሯ በሊባኖስ ሂዝቦላ ላይ የምታካሄደውን ወታደራዊ ኦፕሬሽን ማካተት አለበት በሚለው ላይ የምታሳየው ጽናት ነው። በትራምፕ ቀይ መስመሮች ላይ የጸና አጠቃላይ ስምምነት ላይ ለመድረስ ይቻላል የሚለው ነገር ከፍተኛ ጥርጣሬ ላይ የወደቀ ነው። ይበልጥ እውን ሊሆን የሚችለው ምንም እንኳን ሙሉ በሙሉ የተረጋገጠ ባይሆንም ኢራን ለገንዘብ ማበረታቻዎች ምትክ የሆርሙዝ ሰርጥን እንድትከፍት የሚያደርግ ስምምነት ሊመጣ ይችላል። ሌሎች ጉዳዮችን ወደ ጎን ተገፍተው ወደማይታወቅ ሁለተኛ የድርድር ምዕራፍ ይተላለፋሉ። የዚህ ጦርነት ትምህርት የባህረ ሰላጤው ሀገራት ዋሽንግተንን የተረጋጋ ቀጠናዊ ስርዓት ለመፍጠር ባላት አቋም ላይ ያላቸው እምነት በእጅጉ የሚቀንስ መሆኑ ነው። አሜሪካ ኢራንን ለመግታት ግጭቱ እንዳይባባስ ለመከላከል ወይንም የገዛ ወታደራዊ ጣልቃ ገብነቷን ካስከተለው ውድቀት አጋሮቿን ለመጠበቅ አለመቻሏ በቀጠናው ውስጥ አማራጭ የደህንነት ዝግጅቶችን ለመገንባት የሚደረጉትን ጥረቶች እንደሚያፋጥነው በእርግጠኝነት ይገመታል። ምናልባትም ይህን እያዳመጣችሁ ሳለ ትራምፕ ሊፈርሙት ወይንም እንደ ልማዳቸው ሊተዉት የሚችሉት የስምምነት ሰነድ በዚህ ሁኔታ ላይ ሳለም የአሜሪካና የኢራን ድርድር መቃረብ በእስራኤል የውስጥ ፖለቲካና በጠቅላይ ሚኒስትር ቤንያሚን ኔታንያሁ የረጅም ጊዜ የፖለቲካ ህልውና ላይ ትልቅ ድንጋጤ ፈጥሯል ተብሏል። በየካቲት 28 ቀን የአሜሪካና የእስራኤል ዘመናዊ ተዋጊ ጀቶች በቴህራን ላይ ታሪካዊና ኃይለኛ ድብደባ በፈጸሙበት ወቅት ትራምፕና ኔታንያሁ የየራሳቸው ታሪካዊ ውሳኔዎችና ወታደራዊ አጋርነት በጋራ አክብረው ነበር። ችርስም ተባብለው ሳይሆን አይቀርም። ሆኖም ከዚያ ክስተት ከ3 ወራት በኋላ ያኔ በጋራ ወታደራዊ ዘመቻ የተጀመረው የኃይል እርምጃ አሁን አሜሪካ ብቻዋን ወደምትመራው የዲፕሎማሲያዊና የድርድር መስመር የተቀየረ ይመስላል። በዚህ አዲስ ምዕራፍ ደግሞ ኔታንያሁና መንግስታቸው ራሳቸውን ሙሉ በሙሉ ከጨዋታው ውጭ ሆነው አግኝተውታል። ከጀርባ ባሉ ስሱና ዝግ የደህንነት ስብሰባዎች ላይ የእስራኤል ከፍተኛ ባለስልጣናት እንደሚያምኑት ኔታንያሁ ጦርነቱን በዲፕሎማሲ ለመቋጨት በአሜሪካና በኢራን መካከል በሚደረገው መጠነ ሰፊ ድርድር ላይ እስራኤል ያላትን ቀጥተኛ ተጽዕኖ እጅግ ውስንና ኤመንት መሆኑን በውስጣቸው አምነዋል። አሁን ላይ የእስራኤል መሪዎች በከፍተኛ ሁኔታ የሚያሰጋቸው ጉዳይ ይህ በፍጥነት እየመጣ ያለው የአሜሪካ ኢራን ስምምነት የእስራኤልን ዋና ዋና የደህንነት ስጋቶች የሆኑትን የኢራን እጅግ የበለጸገ ዩራኒየም ክምችት ሙሉ በሙሉ አለማስወገዱን፣ የቴህራንን የረጅም ርቀት ባሊስቲክ ሚሳኤል ፕሮግራም ሳይገታ መተው እናም በቀጠናው የተዘረጉትን የኢራን ታጣቂ ኃይሎች መረብ ሳይበታትን ጥሎት ያልፋል የሚለው ሲሆን፣ በተቃራኒው ደግሞ በቴህራን ላይ ለዓመታት በሙሉ የተጣለውና የኢራንን ኢኮኖሚ ያደቀቀውን ማነቆ በማላላት ለጠላቶቻቸው አዲስ የገንዘብ አቅም ይሰጣል በሚል ነው። አንድ ስማቸው ያልተጠቀሰ የእስራኤል ከፍተኛ ባለስልጣን ስጋታቸውን ሲገልጹ ትራምፕ ለራሳቸው የፖለቲካ ክብር ሲሉ ብቻ መጥፎ በሆነና የእስራኤል ህልውናን በሚያናጋ ጊዜ ስምምነት ይረካሉ የሚል እውነተኛ ስጋት በመንግስታቸው ውስጥ አለ ብለዋል። ሌላ የእስራኤል ደህንነት ምንጭ ደግሞ የዋሽንግተንን አካሄድ ይበልጥ በግልጽና በምሬት አስቀምጠውታል። ትራምፕ ለራሱ ጥቅም ሲል እኛን ከመኪና ጀርባ ገፍትሮን ስትራቴጂካዊ በሆነ መልኩ ሲሄድ ምን እንደሚሰማ አሁን በተግባር አየነው በማለት
የአሜሪካንን አክዳድና አካሄድ ኮንነው። የኔታንያሁ ቀኝ ዘመም የፖለቲካ አጋሮች የሆኑትና መንግስቱን በፓርላማ የደገፉት ጽንፈኛ ሚኒስትሮች ኢታማር ቤን ጌቨር እና በጻሌል ስሞትሪች በአሁኑ ወቅት ጠቅላይ ሚኒስትሩ በኢራን ላይ ይበልጥ ጠንካራና አውዳሚ ወታደራዊ ምላሽ እንዲሰጥ በከፍተኛ ሁኔታ እየገፉት ይገኛሉ። ቤን ጊቨር ኔታንያሁ ላይ ጫና ለመፍጠር በሰጡት መግለጫ እስራኤል የአሜሪካን ተጽዕኖ በመጋፈጥ የእስራኤልን መንግስት ይህንን የአሜሪካንና የኢራንን ድርጊት በምንም መልኩ ሊታገስና ሊቀበል እንደማይቻል ለዋይት ሃውስ ግልጽ ማድረግ አለበት ብለዋል። ኔታንያሁና የፖለቲካ ክበባቸው አሁን ላይ የደረሰባቸውን ዲፕሎማሲያዊ መገለል ተከትሎ ጥፋቱን ሙሉ በሙሉ እየደፈደፉ ያሉት በፕሬዝዳንት ትራምፕ ዙሪያ ባሉት የአሜሪካ ተደራዳሪዎች ማለትም በጃሬድ ኩሽነርና ስቲቭ ዊትኮፍ ላይ ነው። እነዚህ ተደራዳሪዎች ፕሬዝዳንቱን ከጦርነት ይልቅ ወደ ስምምነትና ጦርነት ማቆም መርተውታል የሚል ክስ እያቀረቡባቸው ነው። የኔታንያሁ ታማኝ የሆኑ የእስራኤል መገናኛ ብዙሃንም የአሜሪካንን ተደራዳሪ ቡድን በከፍተኛ ሁኔታ ማጥቃት የጀመሩ ሲሆን ይህን በማድረግም ጠቅላይ ሚኒስትር ኔታንያሁ ከሕዝብና ከቀኝ ዘመም ጎራ የሚሰነዘርበትን ቀጥተኛ ትችትና ውድቀት ለማራቅ እየሞከሩ ይገኛሉ። ለጠቅላይ ሚኒስትሩ በጣም ቅርብና ታማኝ የሆኑት ያዕቆብ ባርዱጎ በአደባባይ እንደተናገሩት ኩሽነር፣ ዊትኮፍና ምክትል ፕሬዝዳንት ጄዲ ቫንስ ከእስራኤል የህልውና ደህንነት ይልቅ የራሳቸውን የኢኮኖሚና የንግድ ዓለም ጥቅሞች መረጡ ሲሉ በቁጭት ተናገሩ። ስለ አሜሪካና እስራኤል የጋራ ውይይት የቅርብ መረጃ ያላቸው አንድ ዓለም አቀፍ ምንጭ ግን እስራኤላውያን በኢራን የአገዛዝ ለውጥ ላይ ብቻ ከልክ በላይ ተጠምደውና አብደው ስለነበረ ይህ በክልሉ የጀመሩት ጦርነት በመጨረሻ በራሷ በዋሽንግተን የፖለቲካ አገዛዝ ለውጥና የስትራቴጂ ለውጥ ሊያመጣ እንደሚችል ሙሉ በሙሉ አርቀው አልተገነዘቡትም ነበር ያሉ። ፕሬዝዳንት ትራምፕ በበኩላቸው ቢቢ ውሻውን እያወዛወዘ ነው፣ ማለትም ኔታንያሁ አሜሪካን እንደፈለገ እያሽከረከራትና ወደ ጦርነት እየጎተተ ነው የሚለው የዲሞክራቶችና የአውሮፓውያኖች ትረካ በራሳቸው በፖለቲካ ስምና ክብር ላይ ከፍተኛ ጉዳት እያደረሰባቸው እንደሆነም ተረድተውታል። በመሆኑም አጠቃላይ የመካከለኛው ምስራቅን ሁኔታዎች በራሳቸው ሙሉ ቁጥጥር ስር ለማድረግ በፍጥነት ተንቀሳቅሰዋል። ትራምፕ ለወዳጆቻቸው ስለ ኔታንያሁ ሲናገሩ ቢቢ ጥሩ ሰው ነው፣ እኔ የነገርኩትንና ያዘዝኩትን ነገር ሙሉ በሙሉ ያደርገዋል በማለት የበላይነታቸውን አንጸባርቀዋል፣ አሳይተዋል። የቀድሞ የእስራኤል ከፍተኛ የደህንነት ባለስልጣን የኔታንያሁን ስብዕና ሲተነትኑት ኔታንያሁ አንድ ትልቅና ታሪካዊ ስትራቴጂካዊ ድክመት አለበት። እሱም ከታላላቅ ወታደራዊ እርምጃዎች በኋላ የሚመጡትንና የረጅም ጊዜ ሰላምን የሚወስኑ አስቸጋሪ የፖለቲካ ውሳኔዎችን የማሳለፍ ፍላጎት ወይንም ደግሞ ድፍረት ማጣቱ ነው ብለዋል። የእስራኤል ታዋቂው የብሔራዊ የደህንነት ጥናት ተቋም በቅርቡ ያደረገው የህዝብ አስተያየት ጥናት እንደሚናገረው 45 በመቶ የሚሆኑት እስራኤላውያን ከጥቅምት 7 አስከፊ ጥቃት በፊት ከነበረው ይልቅ አሁን ከኢራን ጋር ያለው አጠቃላይ ሁኔታ የባሰና አስፈሪ ሆኗል ብለው ያምናሉ። የኢንስቲትዩቱ ከፍተኛ ተመራማሪ ዳኒ ስትሮኖቪች የኔታንያሁን የወደፊት ዕጣ ፈንታ ሲያጠቃልሉ ኔታንያሁ ይህንን የአሜሪካን የድርድር ቅጽበት እንደ ግልና እንደ ታላቅ ፖለቲካዊ ውድቀት ምን ያህል በጥልቀትና በቁጭት እንደሚመለከተው መገመት ከባድ ነው ብሏል። ይህን ካሉ በኋላም ኔታንያሁ በመጨረሻ ለረጅም ዘመናት የገነባውን የኢራን የማጥፋት ዶክትሪን ውድቀት የሚያጋልጠውን ይህንን የአሜሪካን ኢራን ስምምነት በግድ ለመቀበል ሊገደድ እንደሚችል ጠቁመዋል። ድርድሩ ወደ ወሳኝ ምዕራፍ በተቃረበበት በዚሁ ሰዓት በሆርሙዝ ወሽመጥ የባህር ጉዞ ላይ አዲስ የዲፕሎማሲያዊና የኢኮኖሚ ፍጥጫ ተቀስቅሷል። ኢራን ከአሜሪካ ጋር ከምታደርገው አጠቃላይ ጊዜያዊ የመግባቢያ ሰነድ ውጪ ከኦማን ጋር ለብቻዋ የተለያየ ስምምነት ለመፈራረም ከፍተኛ ጥረት እያደረገች ነው። የዚህ ስምምነት ዋና ዓላማ በወሽመጡ ለሚንቀሳቀሱ ዓለም አቀፍ መርከቦች ለመርከብ ጉዞ አገልግሎት የሚውል የታሪፍ ክፍያ ለመጫን ነው። ቴህራን ይህንን የታሪፍ ስርዓት በጋራ ለማስተናገድና ለማስተባበር ከኦማን ጋር የሚስጥር ንግግሮችን ብታደርግም የፕሬዝዳንት ዶናልድ ትራምፕ ምላሽ ግን እጅግ አስደንጋጭና ኃይለኛ ነበረ። ትራምፕ ባደረጉት ንግግር ኦማን ከቴህራን ጋር የሆርሙዝ ወሽመጥ ታሪፍ ክፍያን የሚያካትት ማናቸውንም አይነት ስምምነት ለመፈራረም ከሞከረች አሜሪካ ኦማንን እንደምትደመስስ በግልጽ አስፈራርተዋል። ይህ የትራምፕ ከባድ ዛቻ ከኦማን ዋና ከተማ እስካሁን ድረስ ምንም አይነት ይፋ ምላሽ አላስገኘም። ከዚህ አስፈሪ ዛቻ ጎን ለጎን ዋሽንግተን ወዲያውኑ ተግባራዊ እርምጃ መውሰድ ጀምራለች። የአሜሪካ መንግስት ኢራን በወሽመጡ የመርከቦችን ጉዞ ለመቆጣጠርና ለማስተዳደር በቅርቡ ባቋቋመችው አዲስ የፋርስ ባህረ ሰላጤ ወሽመጥ ባለስልጣን ላይ ከባድ ማዕቀብ ጥሏል። በኦማን የሚገኙ ከፍተኛ ዲፕሎማቶች
በትራምፕ ረቡዕ ዕለት በሰነዘሩት አስደንጋጭ ዛቻ በከፍተኛ ሁኔታ መደናገጣቸውና መቆጣታቸውም ታውቋል። ኦማን በታሪክ የምዕራባውያን ታማኝ አጋር ከመሆኗም በላይ በመካከለኛው ምስራቅ ለሚነሱ በርካታ ግጭቶች እንደ ገለልተኛና ዋና አስታራቂ የምትታወቅ ሀገር ናት። ኦማን ስለ ወሽመጡ የወደፊት ዕጣ ፈንታ ከኢራን ጋር ንግግሮችን እያደረገች መሆኑ እውነት ቢሆንም የሀገሪቱ ፖሊሲ ግን በዓለም አቀፍ የባህር ጉዞ ላይ ታሪፍ እንደሚጫን ወይንም የኢራን ከባድ ጣልቃ ገብነት እንዲኖር በጭራሽ አይፈቅድም። የሚገርመው ግን በትራምፕ የተሰነዘረ ይህ የጦርነት ዛቻ በኦማን የሀገር ውስጥ ጋዜጦች ላይ ፍርሃትና ውጥረትን ላለመፍጠር ሲባል ምንም አይነት ዘገባ ሳይወጣበት ታፍኖ እንዲቀር ተደርጓል። በቴሄራን ከፍተኛ የሥልጣን እርከን ውስጥ በአሁኑ ወቅት የሆርሙዝ ወሽመጥን በወታደራዊ ኃይል መቆጣጠር አገሪቱን ከውጭ ጠላቶች ለመከላከል ለዓመታት ስታደርገው ከነበረው የዩራኒየም የማበልጸግ ስትራቴጂ ቦታ ላይ ሙሉ በሙሉ ሊተካ ይችላል ወይ የሚል መሰረታዊ ክርክር ተጀምሯል። ቀደም ሲል በኢራን ባለስልጣናት በኩል እንደ ባዶ የቃላት ፉከራ ወይንም በምዕራባውያን ዘንድ ደግሞ በከፋ ሁኔታ እንደ ዓለም ኢኮኖሚ ማጥፊያና የዓለም ፍጻሜ ክስተት ተቆጥሮ ውድቅ ይደረግ የነበረው የሆርሙዝ ወሽመጥን የመዝጋት ሐሳብ አሁን ላይ ኢራን ለረጅም ጊዜ ልታገኘው ትጥራለች ተብሎ ከሚጠረጠረውና ከፍተኛ ማዕቀብ ካስከተለባት የኒውክሌር የጅምላ ጨራሽ መሳሪያ ይልቅ ይበልጥ ፈጣንና ኃይለኛ የሆኑ የጅምላ ማናወጫ መሳሪያ ሆኖ በፖለቲካው መድረክ ብቅ ብሏል። ይህ ለውጥ ከኒውክሌር አቅም ላይ ከተገነባው የቆየ መከላከያ ዶክትሪን ወደ ሆርሙዝ ወሽመጥ የባህር ላይ ቁጥጥር የመሸጋገር ትልቅ የታሪክ ምልክት ነው። እስከ ሰኔ 2025 አሜሪካ በኢራን ዋና ዋና የኒውክሌር ነዳጅ ማምረቻና ማበልጸጊያ ተቋማት ላይ አስከፊ የአየር ጥቃት እስከሰነዘረችበት ጊዜ ድረስ እስላማዊቷ ሪፐብሊክ ለኒውክሌር ፕሮግራሟ ምርምር፣ ግንባታና ጥበቃ በቢሊየን የሚቆጠር የአገር ሀብት አውጥታለች። እንዲሁም በማዕቀቡ ምክንያት በርካታ የንግድና የልማት ዕድሎችን አጥታለች። የኒውክሌር መዝገቡ በሀገር ውስጥ ለሚደረገው ፖለቲካ እንደ ዋና ማገዶ ያገለግል ነበር። እንደ አውሮፓውያን አቆጣጠር ከ2005 ጀምሮ በኢራን የፖለቲካ መድረክ በአወያዮችና በወግ አጥባቂዎች መካከል የታዩት እጅግ የሰሉና ደም አፋሳሽ ልዩነቶች በሙሉ የተከሰቱት በዚህ የኒውክሌር ፕሮግራም ፖሊሲ ሳቢያ ነው። ይህንን የኒውክሌር ፕሮግራም አቅጣጫ የነቀፈ ማዕቀቡን የኮነነና ከምዕራባውያን ጋር የዲፕሎማሲ መፍትሄን የደገፈ ማንኛውም የፖለቲካ ሰው ወይም የሲቪል ማህበረሰብ ቡድን ቀስ በቀስ በወግ አጥባቂዎቹ የደህንነት ኃይሎች አማካኝነት ከሀገሪቱ የስልጣን መድረክ ሙሉ በሙሉ እንዲወገድና እንዲታሰር ተደርጓል። አሁን ግን በሆርሙዝ ወሽመጥ ቁጥጥር የኒውክሌር ዕቅድን በመተካት የኢራን ዋና ብሔራዊ መከላከያ መሆን ይችላል ወይ የሚለው ጥያቄ የቴሄራን አዲስ መነጋገሪያ ሆኗል። ኢራን በፓኪስታን አስተናጋጅነት በተደረጉት የሰላም ንግግሮች ላይ የዩራኒየም ማበልጸግ ሂደቷን ለበርካታ ዓመታት ሙሉ በሙሉ ለማገድ አቀረበች የተባለው አስደናቂ ሐሳብ የተወሰኑ የኢራን መንግሥት ከፍተኛ አካላት ማበልጸግን እንደማይነካ ስትራቴጂካዊ እምብርት አድርገው መመልከታቸውን ሙሉ በሙሉ ማቆማቸውን ያሳያል። የአገሪቱ አዲስ ከፍተኛ መሪ የሆኑት አያቶላ ሙጅታባ ሐሚኒ አባታቸውን ተክተው ወደ ስልጣን ከመጡ ጀምሮ በአደባባይ ባደረጓቸው ታላላቅ ንግግሮች ላይ ስለ ሀገሪቱ የኒውክሌር ፕሮግራም አንድም ጊዜ ስም አንስተው ያላወቁ ሲሆን ይልቁንም የኢራን የሆርሙዝ ወሽመጥን የመጠበቅና የማስተዳደር ታሪካዊና ሕጋዊ መብት እንዳላት በተደጋጋሚ አጽንኦት ሰጥተው መናገራቸው ለዚህ ስትራቴጂካዊ ሽግግር ትልቅ ማረጋገጫ ነው ተብሏል። በኢራን ወግ አጥባቂው ጎራ ውስጥ የሚገኘውና በሰኢድ ጃሊል የሚወከለው ቀኝ ዘመም ፖፑሊስት ቡድን በአሁኑ ወቅት በኒውክሌር ጥያቄው ላይ ያለው ጥብቅ ትኩረትና ግትርነት በከፍተኛ ሁኔታ እየቀነሰ መጥቷል። የዚህ ወግ አጥባቂ ቡድን ቁልፍ የፖለቲካ ተንታኝ የሆኑት ፉአድ ኢዛዲ በቅርቡ በሰጡት ትንታኔ የሆርሙዝ ወሽመጥን ከነዳጅ ሽያጭ ከሚገኘው ገቢ የበለጠ የሀገሪቱ ዘላቂ ሀብትና የመከላከያ ምንጭ ነው ሲሉ ማወድሰውታል። በተመሳሳይ መልኩ ለአሁኑ የፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ቅርብ የሆኑትና ይበልጥ ተግባራዊ የሆኑት ወግ አጥባቂዎችም የሀገሪቱ መከላከያ ከኒውክሌር ወጥቶ ወደ ባህር ላይ ኃይል ቁጥጥር መዞር እንዳለበት በጽኑ እየተከራከሩ ይገኛሉ። የጋሊባፍ ከፍተኛ አማካሪ የሆኑት ጃሊል ሞሂቢ በይፋዊ ጽሑፋቸው ላይ እንደተናገሩት መጀመሪያውንም ቢሆን ለሀገራችን ደህንነት ጠንካራ ተጽዕኖና ጥቅም ያልነበረው የዩራኒየም ማበልጸግ አሁን በተጨባጩ የሆርሙዝ ወሽመጥ ቁጥጥር ተተክቷል። የወሽመጥ እንደ ኒውክሌር ተቋማት በጠላት ሊደበደብ፣ በሳይበር ጥቃት ሊበላሽ ወይንም በሲሚንቶ ሊሞላ የማይችል የተፈጥሮ የእግዚአብሔር የሰጠን ምሽግ ነው ብለዋል። ቸር ሁኑ።